አስማታዊ በሆነ ዝሙት አስማታዊ ዝሙት ማለት በየቤቱ ጸበል ድርጭ ብለው ይሄዱና ደብተራ ሆነው ግን ንስሐ አባት በመምሰል ጸበል ድርጭ ብለው ይሄዱና ለተማሪያም ወለተማሪያም እንዴት ነሽ አስካለ ማርያም ሰላም ናችሁ ደህና ናችሁ ሰው የለም እንዴ እያሉ በር ያንኳኳሉ። ሀብታም ቤት እየመረጡ ነው የሚገቡት። ሰው ከሌለ የቤት ሰራተኛ አስገድዶ ይደፍራሉ። ሰው ካለ ደግሞ ሚስት ካለች ደግሞ በመተትና በአስማት ሚስትየዋን አደንዝዘው ተገናኝተው ወሲብ ፈጽመው ይሄዳሉ። እና ለካ ሰውየው በሳምንት 3 እየመጣ ሚስትየዋን እንደዚህ የማድረግ ባህሪ ያለው። ልብ በሉና ስሙ። እንግዲህ አሁን እዚህ ከኛ ጋር ተለጥፎ ስንት የምናውቀው ጉድ አለ ምናምን ነገር እያልክ አትበል። የራስህን ቤት ትተህ እንደነዚህ አይነት 4 ጋኔን ሰፍሮባቸው መምህር ተብለው እንደዚህ ብሎ ጣቱን ያተቀመጠ አሸንክታብ አድርጎ መምህር የሆነ ግን መምህር ነው የቤተክርስቲያኒቱ ግን 4 አጋንንት አለበት ላው ላይ የደብተራው ቡዳ ሰላቢ ምናምን ነገር እያለ ማለት ነው። ያው ሴትየዋ ሀፍረተ ስጋዋ ይረጥባል እና በአስማት በጥንቆላ ሰው ቤት ጸበል እንረጫለን እያሉ ይኸው ልድገሙ ደጋጋሚ ከእንቅልፏ ስትነሳ ሀፍረተ ስጋዋ የሚያቃጥላት እርጥብ ሆና መታገኝ ራሷን እርጥብ ሆና መታገኝ ልጅ ነበረችና ሚስት ናት። ትደውልልኛለች። ምንድን ነው መምህር እኔ ግራ ገባኝ እንደምናላችሁ ሲሉ ሰማቸዋለሁ። ከእንቅልፌ ሁልጊዜ ግን በምባል ነው ከእንቅልፌ ስነሳ ነውና በር ተዘግቶ ምናምን ነው የማገኘው። ማንም ሰው እንዳልገባ እረዳለሁ። ኢቭን ብርጭቆ ሻይ የተጠጣበት ብርጭቆ እንኳን ራሱ ታጥቦ ነው የማገኘው። እና ግን የሆነ ነገር እንደተፈጸመ ውስጤ ይገባኛል። ሻይ እንዳፈላሁ እረዳለሁ። ለማን እንደሆነ ግን አላውቀውም። ምንድን ነው ይሄ ነገር ትላለች። ከዛ ሙዝ ጊዜ ስናገር ሰምታችኋል አይደል? ይራይ ካይነ ሞት ወይ ይትረከብኪ ኩነኔ እያሉ ጸበል ለመርጨት እየገቡ ሌላ ነገር ሰው ጓዳ ውስጥ እየረጩ የሚወጡ አሉ ብዬ ስነግራችሁ ሰምታችኋል አይደል? ከዚህ በፊት ሁሉም እንደዛ አያደርጉም። ሁሉም አገልጋዮች እንደዛ ባልጌዎች አይደሉም። ግን ስንት ነውር ነው ያለው አልኩህ። እዚህ መጣና ነቢያቱ ሐሰተኞቹ ምናምን ነገር ብለ የራስህን ቤት እዚህ ሐሰተኞች አሉ። እኛ እነዚህን ሐሰተኞች ብዬ እኔ ለመናገር የሞራል ብቃቱ አለኝ። ለምን እኛ ቤት ያለው ነውር ተናግረን ማለት ነው። እንዲህ የሚያምታታ አመንዝራ ዱርዬ ነቢይ አገልጋይ ፓስተር ካለ ፊት ለፊት ነው የምንገስጸው። ንስሐ ይገባል፣ ያቆማት ከሆነ ያቆማል። እዚህ በአንቀጸ ንስሐ ምናምን ነገር ማምታታት አይቻልም። እናንተ ቤት ግን አሁን ማንም ሰው መምህርን የሚናገር የለም። ማንም ሰው ቄሱ እንደዚህ ብሎ ደፍሮ የሚናገር የለም። ማንም ይኸው አሁን ሰሞኑን እየተማዘዙ አለበት። እዚህ ቲክቶክ ላይ እንሰብካለን ብለው ያሉ ዲያቆናት የተባሉ አንዳንዶቹ አስረግዘው ሁሉ ነው የተገኙት በሰፈር ላይ። እንዴት ሰው የወንድሙን ገበና ያወጣል? እንዴት ታወጣላችሁ? እንደዚህ ትክክል አይደለም እየተባባሉ እኮ እየባባሉ ነበር። አንደኛው እኮ ፎቶ ልምዘዘው ብሎ እኮ መዘዘ እኮ ከዚች ሴትዮ ጋራ ምን ስታረግ ነበር እየተባለ ማለት ነው። እጮኛም ተባብሎ እየቀደሱ ልጅ አላቸው በሰፈር ላይ ወልደው አስረግዘው ያስወለዱት ማለት ነው። እኛ ጋር መጥቶ ደግሞ ጨዋጫዋ ያጫውተዋል። እሺ እነኚህ ላይ ምን ትላላችሁ? አርእስት አርጋችሁባቸው ገብታችሁ ተናግራችሁ ታውቃላችሁ? ኦርቶዶክሳውያን በፍጹም 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 ነው። ቀጥታ ነው የምናገረው። የጅብ አር በጥብጦ ያጠጣውን ደብተራ ተናግራችሁ ታውቃላችሁ? ሶፍት ያስበላውን ሰው ትክክል አይደለም ብለን እኛ ተናግረነዋል። ዘይት የሚሸጡ እነ እዩ ጭፋ እኛ ይኸው እየተናገርነው ነው ያለነው። እናንተስ በእንቁላል ላይ ደግምልሃለሁ፣ ፓንቷን ቆርጣ አምጣ፣ ፀጉሯን ፈልጋ አምጣልኝ፣ የጅብ ቆዳ አምጣልኝ፣ እንዲያደርግልሃለሁ እያለ ኮከቡ ቀውስ ነው፣ ጀዲ መሬት ነው፣ ሰንቡላ ነው፣ ገውዝ ነው እያለ አውደ ንግስትና የተለያየ ነገር እየደገመ የሚመትት መተተኛን ምን ብላችሁ ታውቃላችሁ? ምንም። ስለዚህ እኔ ቤት በተለይ እኔ ቤት እንደዚህ አይነት ነገር እንዳትናገሯት። እንዳትናገሩ። ይሄ ምንድን ነው? ያስረው ጥይት አይመታንም ብሎ ትምህርት ምን ያደርግላቸዋል? የጅብ ቆዳ እጃቸው ላይ አስረው
ጥይት አይመታንም ብሎ የሚታገሉ ሰዎች ይሄ ምንድነው? የጅብ ጭንቅላት። ይሄ ምንድነው? ድርሳን። ይሄ ምንድነው? መቁጠሪያ። ትምህርት ምን ያደርግላቸዋል? በቅርቡ አንድ ቦታ ላይ የጅብ ግልገል ተሸክመው ሲሄዱ አገኘናቸው። ለምን ሲባል ጥይት እንዳይመታ ነው። እና እነዚህ ድንቁርና ጌቶች ትምህርት እንዳይስፋፋ በብዙ እየጎዱን ይገኛሉ። ልጆቻችን እንዳይማሩ የድሮ ሽፍቶች እንኳን ምንድናቸው? ትምህርት ምን ያደርግላቸዋል? የጅብ ቆዳ እጃቸው ላይ አስረው ጥይት አይመታንም ብሎ የሚታገሉ ሰዎች ትምህርት ምን ያደርግላቸዋል? በቅርቡ አንድ ቦታ ላይ የጅብ ግልገል ተሸክመው ሲሄዱ ድርሳን ያዘው ያው ይታያችሁ ጥይት እንዳይመታ ነው። መቁጠሪያና ድርሳን። እና እነዚህ ድንቁርና ጌቶች ትምህርት እንዳይስፋፋ በብዙ እየጎዱን እዚህ ያለውን ቆሻሻ የለኝ ልጆቻችን እንዳይማሩ የድሮ ሽፍቶች እንኳን ለጎርጎርልህ ላውጣልህ አፍ የላችሁም እኛ ጋር ለመናገር የእኛን ለእኛ ተዉት። እኛ ግን ከእናንተ አልፈን ከእኛ አልፈን የእናንተን እየተናገርን ነው። ስንት ነውር እንዳለ ማለት ነው። ምድሪቱ ንስሐ ነው የሚያስፈልጋት። ኦኬ፣ ንስሐ ነው የሚያስፈልገው። እንዲህ አይነትን መተትና ጥንቆላ ድግምት የሚሰሩ የት ነው ያሉት ብላችሁ ብትሉ ወንድሞች ናቶቼ በቤተ ክርስቲያን ውስጥ ተጠልለው ያሉት ሁሉም እንደዛ ናቸው ብዬ ባልልም እንኳን እግዚአብሔርን የሚፈሩ አገልጋዮች፣ ካህናት፣ ዲያቆናት፣ መምህራን፣ ምዕመናን እንዳሉ በአቅም እኔ ይሄንን ያህል ህሊናዬን የጣልኩ ሰው አይደለሁም። አይምሮ በትክክል የሚሰራ እግዚአብሔርን ፈራ ሰው ነኝ። እግዚአብሔርን የሚፈሩ ካህናት፣ አገልጋዮች፣ ጳጳሳት፣ መነኮሳት፣ ካህናት፣ ዲያቆናት፣ ምዕመናን እንዳሉ ሁሉ የእነሱን ያህል ልክ ከነሱ ባልተናነሰ ቁጥር ደግሞ ይሄንኑ መተትና አጋንንታዊ ስራ የሚሰሩት እዛ ነው ያላችሁት። ማንም ማንንም ግን አይቃወምም። ማንንም ደፍሮ እዚህ ምናምን ነገር እንደዚህ ብሎ ይላል እንጂ ቤት ከፍቶ በስርዓት ደፍሮ ይሄ ትክክል አይደለም ብሎ የሚል የለም። ካለም ያስወግዱታል። የሆነ ጊዜ ይናገራል። ከሆነ ጊዜ በኋላ ይመትቱበትና በሽተኛ አድርገው ወይ ይጥሉታል ወይ ያደርጉታል። ምክንያቱስ የክርስቶስ ደም የለውም። በክርስቶስ ጥላ ስራ አይደለም ያለው። ማንም ቆልሙሞ የሚገለው እረኛ ማነው? ባለቤት እንደሌለው ውሻ ሰይጣን ሲቀጠቅጠው የሚገኘው በየቦታው ማለት ነው። ሰይጣን ግን በእኔ ላይ አንዳች መብት የለውም። ምክንያቱስ እረኛዬ ንጉሴ ጌታ ኢየሱስ ክርስቶስ ብሎ የኔ ሰዓት ቀጥር በውስጤ ክብር ነው። ስለዚህ ሁለተኛ እኛ ጋር መጣች ከዚህ የባሰ ጉድ ላሳይ ይችላለሁ። እኛም ጋር እናንተ እንደዛ የምታሳዩት ካለ አሳዩ። እኛ ጋር ያለ ርኅራኄ ነገ እንደዚህ ምናምን ነገር ብለን አንልም። ፊት ለፊት ነው የምንቃወመው። ስለዚህ እኛ ስንናገር በጣም ብዙ የምናውቀው ጉድ አለ እያላችሁ ኦርቶዶክሳውያን አታጫፍሩታችሁ ያላችሁት ምን ጉድ ታውቃለህ? ምን ጉድ ታውቃለህ? የሚያስቀድስ ዘንዶ በቤተ ክርስቲያን ቁጭ አድርገህ የሚያስቀድስ መንበር ስር ተጠምጥሞ የሚያስቀድስ በሰሙነ ሕማማት ማን የሚባል ገዳም የሚያስቀድስ ዘንዶ ቀና ብሎ አስቀድሶ ከዛ ተረፈ መስዋዕትን የጌታን ራት ቅዱስ ቁርባን ስጋና ደሙን ይበላል ይጠጣል ብሎ የሚል ገድል ጽፈ በስርዓት ቤተክርስቲያኑ ሰሜን ሸዋ ላይ በስርዓት እያለ ይህንን አትናገርም። ሰይጣን ሰው ሆኖ ተጠምቆ መጥቆራ ጽዋለ ጽድቅ ተብሎ ታቦተ ሕግ ተቀርጾለት የባለ ወልድ ዕለት ሰይጣን ኦፊሻሊ ታቦት ተቆርጾለት እየተመለከ ጉድ ነው እናንተ ቤት ያለው ጉድ ነው አትበለኝ፣ መተህ አትበለኝ። ሰይጣን መነኮሰ ብለህ እናንተ ቤት እያለ እናንተ ጋር እኛ ጋር መተህ እንትን አትበል፣ ጉድ ነው አትበለኝ። እናንተ ጋር ያለ አይብስ እንዴ? እናንተ ጋር ያለ አይብስ ወንድሜ፣ በግልጽ አማርኛ ነው የምነግራችሁ። ይቅርታ እዚህ ያላችሁ እናቶችና አባቶች ኦኬ፣ ብልቷን እያስላሰች ያስደስቷት ነበር ብሎ የሚል ገድል ጽፋችሁ ስታበቁ ጉድ አላት በለኝ፣ ጉድ አላት በለኝ። እኔ ጋር መተህ የክርስቶስ አገልጋይ ነኝ አልኩ፣ የክርስቶስ አገልጋይ ነኝ።
እኛ ለህዝብ አላወጣኑም እንጂ እናውጣ ብለን ከደ አወጣላለሁ። ወለተ ጴጥሮስም ማለት ነው። ሴት ሆና ሰው ቤት ገብታ የሰውን ሚስት አስረገዘች ብሎ የሚል ፍቅርተ ክርስቶስን ይዘህ እኛ ጋር መጥተህ ጉድ አለ ብለህ አትበል። የእኛም ቤት ጉድ ለእኛ ተወው። እኔ ፊት አፍ የላችሁም ለማውራት የጽድቅ አገልጋይ መሆን ይጠብቃል። ለክርስቶስ መኖር ማለት ነው። ጴንጤ ጋር ስህተት ካለ እናገራለሁ። እኔም ስህተት ካለብኝ ይነገረኛል። ኦርቶዶክስ ጋር ካለ እናገራለሁ። አይሁድ ጋር ካለ እናገራለሁ። ክርስቶስን አገለግላለሁ። በዚህ ጥቂቷ ዘመኔ እሱ በሰጠኝ ጸጋ የእውነት ያላድሎ እና አርፋችሁ ተቀመጡታች ያላችሁ ሰዎች ቅድም ስጽፉ ስላየው ነው እንጂ እኛ ጋር ጉድ የለም ብያለለም። ጉደኞች ያሉትን እንዲህ ፊት ለፊት እንናገራቸዋለና በጸጋ ስም፣ በትንቢት ስም፣ በነቢያት ስም፣ በአገልጋይነት ስም ህዝብ የሚዘርፉ ሰው ሴት ላይ ሁሉ እንደጠገበ የደጋ ፈረስ ያገኙት ላይ እያሽካኩ የሚወጡትን ሁሉ አመንዝሮች እንገስጻቸዋለን አልኩ። ክብር ለኢየሱስ ክርስቶስ ይሁን። እንገስጻቸዋለን። ስርዓት ይይዛሉ። ቤተክርስቲያን ስርዓት ታስይዛቸዋለች። በኦርቶዶክስ ቤተክርስቲያን የትኛው አገልጋይ አመነዘረ ተብሎ ተሰዶ ተባሮ ሲያቅ ታውቃላችሁ? ማንንም ሲያመነዘር ተገኘ ከሶስት ሴቶች ጋር ተኝቶ ከተገኘ ማንን አባሮ ያውቃል? አባይ ማዶ ገብርኤል ቤተክርስቲያን ላይ የተመደበ አይደል? በብፁዕ አቡነ አብርሃም አገረ ምንድነው ሊቀ ጳጳስነት ምንድነው የሰበካው የአህጉረ ስብከቱ ሊቀ ጳጳሳቸው ባሉበት አባይ ማዶ ገብርኤል ላይ ድንግሏን ሴትየው አስረግዞ እሱን ጳጳሱን መነኩሴውን ይመስል ቁጭ ኮፒ አላያችሁም? በቴሌቪዥን ላይ ኧረ በፍጹም እኔ አልቀመስኩም አሉ። በፍጹም አልቀመስኩም። ልጅቷ ኮፒ አልቀመስኩም። በኋላ ሲታወቅ እውነቱን ሲያወጣ ቀየሩት። ከአባይ ማዶ ገብርኤል ወደ ሌላ ቦታ ይቀይሩታል። ሌላ ደግሞ ሄዶ ያው ደግሞ ሌላው ጋር አለ። ብራዘር በቀሚስ ውስጥ ተደብቆ የሚሰራውን ስራ ብራዘር ቶ ቀሚሱን እኮ ቁጭ አድርጌው ነው አለኝ እኮ ቀሚሱን ቁጭ አድርገው ነው ክርስቶስ ይሻለናል ብለን መተን ነው ወንድሜ። እንዲህ እንደሚደረገው ነገር ቢሆን ኖሮ ሁሉም አይደሉም እያልኳቸው ያለሁት እኔ ጭፍን አይደለም፣ ሁሉም አይደሉም። ግን ከቀሚሱ ስር ስንት ስራ ይሰራል፣ ስንት ወንጀል፣ ስንት ርኩሰት፣ ስንት አመፃ ይሰራል፣ ስንት ወንጀል ይሰራል። ቀሚስ ስለለበሰ መነኩሴ ተብሎ ለዓለም ሞቷል ተብሎ የተባለው ሰውዬ ጥይት በማይመታው መኪና ነው የሚመላለሱት። በሚሊዮን የሚቆጠር ብር አላቸው ዶላር። የሀገሩን ሴት ከአንድ ሴት ጋር ምን ቃል ኪዳን አስገባው? እንደኔ ቀለበት አድርጎ ነጋ ጠባ ከአንድ ሴት ጋር ለምን ይታያል? ብራዘር የሀገሩ ሴት ሁሉ መድኃኔዓለም ቸሩ ይስፋ ክብር ይግባውና እያለልህ እና በየሄደበት ውሃ በሚረጭበት ቤት ሁሉ ሌላ ነገር ረጭተው የሚወጡ ስንቶች አሉ። ማናቀው ነው እንዴ? ያደግኩት በኦርቶዶክስ ነው። ጴንጤነትና ኦርቶዶክስነትን ለእኔ አትነግረኝም። በሁለቱ ቤት አድጌያለሁ። በሁለቱም ቤት ያኔ እዛ ተምሬ በመቀደስ እዚህ ግን በጸጋ በማገልገል ማለት ነው። ስለዚህ ሁለተኛ ኦርቶዶክሳውያን በመጀመሪያ የእናንተን ተናገሩ። እዛ የእኛንም ብትናገሩ ተገቢ ነው። የእናንተን ተናግራችሁ የእኛን ከተናገራችሁ ተገቢ ነው። እኛ ግን የእናንተን የምንናገረው የእኛን ተናግረን ነው። የእኛን ደብቀን የእናንተ ላይ ጣታችሁን አናንጠለጥልም። ይህ ነው የምለው። ቴንኪው